ላልብስሽ የኔ ፍቅር። እረፍት ቆጪ እኔ ማርን ያላንቺ ማንነልኝ የኔ አነጋጋሪ የኔ ኬክ እኮ ነሽ አይደለም? ኬክ እኮ ነሽ። ኬክ ነሽ ወይስ አይስክሬም? አይስክሬም ነሽ ኬክ? እኔ ድንቡ ነሽ። ሰላም አለይኩም ጋችሁ። ሰላም አለይኩም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። እሺ ነይ ፍቅር እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ ያላረጋችሁ ነይ ሽዝ ነይ ወተትሽን ጠጭና እንሄዳለን። ሰብስክራይብ ያላረጋችሁ ሰብስክራይብ ያላረጋችሁ ቤተሰብ ሙዝ አሄራ አሁን ደግሞ ሲያልቅ ነው ነይ እዚህ ቁጭ በቪዲዮ እንስራ። ሙዝ አባትሽ ያመጣል። እሺ እንደውልለትና ባባን አምጣን እንለዋለን። እሺ እና እንዴት ናችሁ? ሰብስክራይብ ያላረጋችሁ እስኪ ሰብስክራይብ እያረጋችሁ ቤተሰብ ፕላስ ሁኑ። አቤት መብራት ጭግግ ነው የሚለው። እምቢ አለማ። ቆይ አበላሽተሽዋል። እስኪ ቆይ እስኪ ወግጅ። ኧረ ልጋግሽ ወረዴ ረዋምን ነው ኧረ ሂራ ተይ ቆይማ በቃ እምቢ አለ። ሂራ አበላሽተዋል እና ቤተሰብ ነው ወደዚህ ሂራ እንዲያድስ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ በያችሁ። ላይክ በያችሁ። ላይክ ቶሎ በቃ ነይ እዚህ ወደዚህ ሆነሽ ነው ስልኩን ጣልሽ ልጅ ያ አላህ ሂራ ሆነስ አድካሚ ሆናለች። የሂራ አድናቂዎች እንግዲህ ሂራ ረባሽ ሆናለች። ሂራ እንግዲህ እንዳልመታሽ እንዳትገረፊ ነይ ወደዚህ ነይ እና ቤተሰብ አፋና ልንሞት ነው። ነይ እዚህ እኔ እንግዲህ ከተቆጣሁ እንደማልምርሽ ታውቂያለሽ። ሲሆን 3 ቀናችን ከቤት መውጣት የታጠበው ልብስ ሁሉ ገማ። ነይ እስኪ ሂራ ነይ እዚህ ላላ ብለሽ ነይ። ረባሽ ናት ረባሽ ነይ ሻርብሽ ልበሽ ነይ የእሷን ማሸነፍ ያልወድሽም ታላችኋት ነው የምትለው። አስተሽን ፈሳሽ አረ ነይ ይስቁብሽ። እንግዲህ አልወድሽም ሂራ አልወድሽም። እና ቤተሰብ 3 ቀናችን ላይ እዚህ እንዲወድሽ እሺ ነይ ወደዚህ ነይሽ። ትወጂኛለሽ አወጂኝ ሳሚኝ ትወጂኛለሽ ሳሚኝ እና ተማዘዝኩባችሁ 3 ቀናችን ዝናብ ከዝናብና ዳመና ጉም ካፈነን ማለት ነው። ሽሮዬ ለራሱ ተገምሎ አምጫው ማሱን ሄሮ ይዘሽ ነይ። ሽሮዬ ተገምሎ አሁን ፈላህ ወት ተጋግሮ የቀረበ ቂጣ ትላላችሁ። ቂጣ በነገራችን ላይ በጣም ይጥማል። ቂጣ ያጥቢ ዱቄት ተብሎ ተሰርቶ ማለት ነው እና ምርጥ ነው። ቁጭ አድርጊ ሂራ እና ሽሮ ለራሱ ማለት ነው። አሁን ዝርክርክ ብሎኛል ግን ጭን ረልጅ ሳሻ ጭንቅ ነው ያለኝ እና ረመዳንም ቀረበ። ረመዳን ዲፍን 2 ወር ቀረው። ሽሮዬም ገና በሙቋ ጎንፌው ማለት ነው። አተርና ሽምብራውን ነው ሳይደርቅ ሊበቅል ነው።
3 ቀኑ ማለት ነው። እንደገና ሲቀጥል ገና ገብስ ማዘጋጀት አለ። ታይ እንዴ በስተልሽ ቶሎ በይ ብድግ በይ ተነሽ። እንዴት ታደርጉኝ ካትባይ ልጅ ወደዛ እና ገና ገብስ አለ፣ ሹሮ አለ፣ በርበሬ አለ፣ ቂቤ አለ። ይኸው ሁሉ አንዱንም ሳልይዘው ያ ረቢ ሲትረክ ትላላችሁ። ፀሐይ ያውጣ እያላችሁ ዱዓ አድርጉ። አላህ ለኛ የሚመቸውን ያድርግልን ማለት ነው። እና በርበሬ በነገራችን ላይ ካዘጋጁ አመት ከ3 ወር ከ4 ወር ይሆናል ነውና ዘንድሮ ይቀንሳል ብዬ በጠብቅ ገና 750 ብር ኪሎ ማለት ነው። ቆንጆ የሚባለው 750 እና 800 ብር ነው። የ500ም አለ የ600ም አለ። ግን የሚለባለበው ነው። በቃ ይቀርታማ ትተኛለሽ። የሚለባለበው ነው ማለት ነው። ይለበልባል። የወተት ሽንጠጭ እኔማ ጠጭ እንጠጭ ነው። በቃ አትቆጭሽ ወተትሽ ነው እንዳይጠጡብሽ እነዛ ሰዎች ማለት እዚያ ያሉት እንዳይጠጡብሽ እንጂ ጥጥታለሽ። እሺ እኔ ፍቅር ይሄንን ሰው ቦታዋል እዛው እና ገና 750 ነው። መጨረሻው 750 እና 800 ብር ነው። ከዛ በታች እጅም የምንለብሽዋን ጭንቅልፍሽ መጥቷል እና ውድ ቤተሰብ ዱዓ አድርጉልኝ። ቀኔም ደርሷል። አላህ እንዲፈርጅኝ። በነገራችን ላይ እኔ ብቻ ነኝ ወይስ ሁሉም ሴት እንደው ቀኑ ሲደርስ ጭንቅ የሚለው? እኔ ቀኔ ስለደረሰ ላይ የሆነ ጭንቀት በጣም ያ ረቢ አላህ ሰላም ይፈርጅሽ በሉ። እሺ ሀገሩን ሰላም አድርጉ። አሁን በነበረ ጦርነት ያ ረቢ ተኩስ አሁን አስባችሁታል። በዛን ሰዓት ምጧ የሚመጣ ሴት ያላት ጭንቀት እሺ ነው እና ሀገራችንን ሰላም ያርግልን። እኔንም በሰላም አላህ እንዲፈርጀኝ ዱዓ አድርጉልኝ። ቀኔ በቀረበ ቁጥር ጭንቀት ይለኛልና እንግዲህ አላህ እሱ የቋጠረውን እሱ እሺ ሰላም እንዲፈታው ማለት ነው። ያው በነገራችን ላይ ሆዴ ስለማያስታውቀኝ በነገራችን ላይ የሂራም ጊዜ ያሁኑም ጊዜ እርግዝና በጣም እንደዚህ ግፍት ያላት ይዳፈለ ወዲያቸው እንጂ በጣም እንጠለጠለ የኔ ብዙ አይደለም። እሺ ቀኔ ግን ደርሷል። ግን አንዱንም ገና አልያዝኩትም። ገና ተዘጋጅተን በእንትንጥረት በፀሐይ እንግዲህ ደግሞ ከአሁን በኋላ ፀሐይ እንግዲህ ያልጠነከረ ልጅ ሲኖራችሁ እዘይኝ እያለ ይሉት እንዲህ የምታለቅሱ አይሰኩብሻል። እዘይኝ እሺ እኔ ማረዝሻል እዘይኝ ነው እያያችኋት ነው። እዘይኝ እሺ እና ቤተሰብ ምንም ያወራሁት ሰላም ነው። ደረሰው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በቃ